የዕለቱ ምንባብ የያዕቆብ መልእክት ምዕራፍ 2 ቁጥር 26 ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ይላል። ከነፍስ የተለየ ሥጋ የሞተ እንደሆነ እናውቃለን። አይንቀሳቀስም፣ ሕይወት የለውም። ስለዚህም በድን የሚል ስም ይሰጠዋል። በሥራ የማይገለጥ እምነትም እንደዚሁ መሆኑን ሐዋርያው በምሳሌ አድርጎ አስተማረ። ሐዋርያው ለዚህ መልእክቱ ብዙ ማስረጃዎች አቅርቧል። ማዳላት የክህደት እንጂ የእምነት መገለጫ አይደለም። የሚያዳላ ሰው ትክክለኛ እምነት የለውም። ስለዚህም ያዕቆብ ለሰው ፊት ብታደሉ ኃጢአትን ትሠራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል አለ። ቤት በሩ ሁሉ ተዘግቶ መስኮቱ ሁሉ ተዘግቶ አንድ መስኮት ግን በዝንጋታ ሳይዘጋ ቢቀር በዚያ ሌባ ገብቶ የቤቱን ንብረት ሰርቆና ዘርፎ ይሄዳል። እንዲሁም ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ቢኖር ሁሉንም ሕግ እንዳፈረሰና በደለኛ እንደሚባል ሐዋርያው አስተማረ። በትምህርቱም አታመንዝር ብሎ ያዘዘ አትግደል ብሏልና፣ ባታመነዝርም ከገደልህ ሕግ ተላላፊ ነህ አለ። ስለዚህ እምነት አለኝ የሚል ሁሉ አታመንዝር፣ አትግደል የሚለውን ሕግ ካልጠበቀ እምነቱ ብቻውን አያጸድቀውም። ሐዋርያው በመልእክቱ ሌላም ብሏል። ወንድምህ ወይም እህትህ ራቆታቸውን ቢሆኑ የዕለት ምግብም ቢያጡ ከእናንተ አንዱ በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነታቸው የሚያስፈልጋቸውን ግን ባይሰጣቸው ምን ይጠቅማቸዋል ብሏል። አይጠቅማቸውም። በልብሱ በጉርሱ ካልረዳቸው ዋጋ የለውም ማለቱ ነው። ይህም ማለት ምስጢሩ እምነት አለኝ የሚል ሰው የታረዘውን ካላለበሰ፣ የተራበውን ካላበላ፣ በአጠቃላይ ችግረኛን ካልረዳ እምነቱ እንደ ሞተ በድን ነው ማለቱ ነው። እምነትን ብቻ ያለ ሥራ የያዘ ሌላው ደግሞ እምነትን ከምግባር ጋር የያዘ ቢገናኙ ያለ ሥራ እምነትን ብቻ የያዘው እምነቱን ለይቶ ማሳየት እንደማይችል ሥራንና እምነትን አስተባብሮ የያዘ ግን እምነቱን በሥራው ማሳየት እንደሚችል ያዕቆብ አብራርቶ ገልጧል። እምነትማ አጋንንትም አላቸው፣ ምግባር ስለሌላቸው ግን አይጸድቁም ብሏል። ስለዚህ ክርስቲያን የሆነ ሁሉ ራሱን ከሥጋ ሥራዎች በመጠበቅ ማለትም በመታቀብ በመወሰንና በመታመን የኃጢአት ሥራዎችን በመከላከል ወገኖቹን በመርዳት እምነቱን በሥራ መግለጥ አለበት። አትግደል የሚለውንም ሕግ በመጠበቅ አንድ ሰው ሕግን መጠበቅ አለበት። ነፍሰ ገዳይ መሆን የለበትም። ነፍሰ ገዳይ ከሆነ አመንዝራም ከሆነ እምነቱን አጉድፏል። ገንዘብ እያለው ጉልበትም እያለው እውቀትም እያለው ወላጆቻቸውን በሞት ምክንያት ያጡትን ሕፃናትን ጧሪ ቀባሪ የሌላቸው አረጋውያንና አረጋውያትን ካልረዳ እምነቱ ብቻውን ሊያጸድቀውና ሊያከብረው አይችልም። ከሥራ የተለየ እምነት የሞተ ነው ተብሏልና። ስለዚህ በጎ ሥራ በመስራትና ሕገ እግዚአብሔርን በመጠበቅ ተዋህዶ ሃይማኖታችን ሕያው መሆኑን ልናስመሰክርና ለእኛም የሚጠቅም ሥራ በመስራት የመንግሥተ ሰማያት ወራሾች ለመሆን ሁልጊዜ ጥረት ማድረግ ይጠበቅብናል። አምላካችን ቅዱስ እግዚአብሔር ጧሪ ቀባሪ ለሌላቸው እንዲሁም አሳዳጊ
ለሌላቸው ሕፃናት እርዳታ አድርገን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን።